ለቁርስ? ምን ብላ ነው የተቆጣች? ለምን ትታው መጣ ብላ። አይናታል ከሰራተኛው ልጅ የሚወልድ ባል ጅብስ ቢበላው ምን ይጠቅማታል? ኧረ አባዬ ተው እባክህ፣ አሁን አትመጣም? እሺ አይ አልመጣም ናት። እኔ እንጃ ዳጣ፣ እንጃ ሳስከታታሪ ምን አደረኩ? ምን ቀረሽ? ቆይ አንተ ደግሞ ምን ሰጠኸኝ ነው ምን ቀረሽ የምትለኝ? እኔ እኮ እንደው ትዕግስቴ እንደው እኔ ግን ወይ ትዕግስቴ ራ ምንድነው ትዕግስት? እስካሁን አንቺን አለመግደሌ ትዕግስት ቢኖረኝ እኮ ነው በህይወት ይኖርሽ። ኧረ ትሰማኛለህ? ወንድሞች አሉኝ። እሺ ወንድሞችሽ ቢኖሩ ከሞትሽ በኋላ ምን ይሰራል? አርጁን ነው እንዴ? እሱ ልጅ እስካሁን አለ እንዴ? ተስፋ አልቆረጠም? አይ የቆረጠ ይመስለኛል። ፊቱ ላይ የሆነ ነገር አይቼበታለሁ። እንደ በፊቱ አይደለም። አሁን ማለት ታገቢ እንደሆነ ካወቀ ተስፋ መቁረጥ አለበት። እሱማ እውነታል። ግን እማዬ እስካሁን ቁርስ አልበላችም። እስኪ እኔ ሂጅ እሞክራለሁ። አይ ማንም ሊገባ አልፈለገችም። ውሃ ብቻ ናት አብራት ያለችው። ችግር የለውም፣ ውሃ ልከንም ቢሆን እናስበላታለን። እሺ ለምንድን ነው የፈለግህ? ለሆነ ነገር። ምንድን ነው? ያው አባዬና እማዬ ተጣልተዋል። አዎ ግን ሁለቱም እንደሆኑ መናገር አልፈለጉም። ኤቢ እኔ የሆነ ትልቅ ነገር ልነግርሽ ነው። ምንድን ነው ናታን? እኔ የሚረብሻኝ ነገር መስማት አልፈልግም። አዎ ይረብሻል። የሚረብሻኝ ነገር መስማት አልፈልግም። ማርታ ፊት ለፊት ትቆሚና እዛ ትኖሩበት የነበረውን ቤት ሲሲዲ ያለውን ቤት ስለምፈልገው ስጡኝ በይና አይን አውጥተሽ ጠይቂያለሽ። እሷ ፈቃደኛ የምትሆንልሽ ከሆነ ያኔ በስምሽ አዞርልሻለሁ። ይሄማ እንዴት ሊሆን ይችላል? ሸውጭልኝ በቃ ይኸውልሽ፣ ልቦናሽ ከፈቀደልሽ ነገ አለኝ የምትሆን ዕቃ በሙሉ ይዘሽ ነይ፣ ከማርታ ጋር ትኖሪያለሽ። አሁን ሂጂልኝ፣ አሁን ሂጂልኝ። እንዴት ነሽ ምጥን? ምን ነው ምጥን? ሰላም በይ እንጂ። አረ ከዚህ ቆንጅዬ ልጅ ጋር አስታርቀኝ እስኪ። ከማን? ከምጥን ጋር? እኔ እንጃ ተጣልታኛለች። ዋ ምን ነው ምጥን? ምን ሆነሽ ነው እንዴ? ገዚ ባለፈው እኮ ማለት ነው እጄን እንደዚህ ጭብጥ አድርጎ ይዞ ማለት ነው። በይ ሂጂ በይ፣ የልጅ ነገር ዝም ብላ ሂጂ በይ ሂጂ። እንዳትናገሪሽ። ቆይ ባለፈው እጄን እንደዛ ስለያዝኩሽ ነው እንደዚህ ጠላሽ? አዎ ምን ችግር አለው? አልፈልግም። እንዴ አንቺ እኮ ትልቅ ልጅ ነሽ። በቃ ታስጠላኛለህ፣ አልፈልግም። እሺ ይቅርታ አድርጊልኝ። ቤተሰብ የዚህ ድራማ ጭንቀትና ሀሳብ መቼ ነው የሚለቀው? እውነት እኛ ራሱ በጉጉትና በጭንቀት እንፈነዳ ነው ከአንድ ጀምረን እስካሁን ድረስ በመከታተል ላይ ያለን። ዛሬ ምን ይፈጠር ይሆን? ነገ ምን ይፈጠር ይሆን? በስማም ጌታ ሆይ ከምንም በላይ እንትን እያልን እንገኛለን ማለት ነው። በዚህ በድራማ ምንጊዜም በጉጉት የምንጠብቅለት ድራማ ነው ማለት ነው። ዛሬም ጋሽ ደረጀን እንደቀጠለ ይገኛል። ሰላምዬም እንደዛው ትገኛለች ማለት ነው። በጣም እያበዛችሁ ትገኛለች። እሷም ቤትም ማማረን ጀምራለች። የዲሃ ቀብራራ ገንፎ ያላምጣ ነው የሚባለው። እንግዲህ አይኗንም ማጥባ ማርትዬ ፊት ቆማ ይሄን ቤት ፈልገዋለሁ ብለሽ ተናገሪ ተብላለች። ያንን ቤት ፈልገዋለሁ ብላ እንግዲህ ተናግራ ምን እንደሚውጣት እኔ አላውቅም። እኔ ከደሙ ነፃ ነኝ የለሁበትም በእውነቱ ነገር እንደዛ እያለች ትገኛለች ማለት ነው። እኔ የምፈልገው እንደዚህ ነው ታዲያስ እያለች ያረ ንግግሯ ራሱ በጣም ከባድ ነው። እውነት መናገራች ዝምተኛለች። አንቺ ተቃስላሽ ናት እንደ እያለ ራሱ ጋሽ ደረጀ ሲናገር ነበረ። እውነት ሰላም አንቺ ነሽ የተናገርሽው እያላት ነበረ ማለት ነው። እውነት ጋሽ ደረጀ በጣም ጭንቀት ውስጥ በጣም እያሳዘነን ይገኛል። ማርትዬ ራሱ ምንም በማታውቀው ይሄ ሁሉ ፈተናና መከራ እየደረሰባት እየተነዋበረባት ይገኛል። እንግዲህ ኤቢ ዛሬ ከማን ጎን ትሆናለች የሚለው በጣም እኛም በጉጉት እየጠበቅንለት ያለ ነው ክፍል ነው ማለት ነው። ከኤቢ ከአባቷ ጋር ነው ወይስ ከእናቷ ጋር? አባቷን ታረጋጋዋለች ወይስ ከእናቷ ጋር ሆና እናቷን ያለውን ነገር እንትን ትላለች የሚለው በሀሳብ ላይ ነን እኛም ያለ ነው ራሱ። እንግዲህ የኤቢ ስትሰማ በጣም ደንግጣለች። ከሰላም ሁለት ልጅ መሆኗን ደግሞ ስትሰማ ያው ዳጣም የሰላም ስትሆን ደግሞ ምን እንደሚቀበለው አላቅም። ግን አሁን ልጁን ራሱ የሰላም ልጅ
የአባዬ ነው ብሎ ናታን ነግሯታል ማለት ነው። ያንም እንዲነገር ያደረገው ጋሽ ደረጀ ነው። ይህ ነገር ንገራት፣ ያለውን ነገር አሳውቃት፣ ማወቅ አለባት እያለ እየነገረው ይገኝ ነበረ። ዛሬም ራሱ በጣም አባዬ ለምንድን አንተም እንሂድና ባንድ ያለውን ነገር እንወቅ፣ ለምንድን ነው አንተስ ዝም የምታድረው እያለው ነበረ ማለት ነው ለጋሽ ደረጀ። ጋሽ ደረጀም አይቻልም ሄድኔ እነሱን ፊት ማየት አልችልም፣ በማርታ ፊትም መቆም አልችልም፣ የአቢጌልንም ማየት አልችልም። ስለዚህ እንዴት ብዬ ነው እነሱንም ማያቸው? እኔ የሌለሁበት እኮ መስማት ራሱ ባንድ ትልቅ ነገር ነው። እኔ እዛ ቢሆን ምን እንደሚያደርጉኝ እኔ ራሴ ነኝ የማውቀው እያለ ናታን እየጠየቀው ነበረ። ናታን ራሱ ሌሊት ደውሎ አባዬ አትመጣም እንዴ? እማዬ እኮ መታ እኔን እየጠየቀች ነበረ፣ እየጥለው መጣህ እያለች እየጠየቀች ነበረ እና ለምንድን ነው የቀረኸው? ለምንድን አትመጣም እያለው እየነገረ ይገኛል ደረጀን ማለት ነው። ደረጀም ራሱ አልመጣም፣ ማታ እመጣለሁ እንጂ አሁን አልመጣም። ናታን ተወኝማ፣ ነገራት ለኤቢ ነገራት፣ ያለው ነገር ሁሉ የሰላም የኔ ልጅ እንደሆነ ነገራት ትወቅና ያለችውን ትበለኝ እያለው ነበር ማለት ነው። እሺ ነግራታለሁ ብሎታል። እንግዲህ የኤቢ ባል ምንድነው አላማውና ሂደቱ በእውነቱ ነገር እኔ እየጣመኝ እያማረኝ አይደለም። ወዴት እንደሚሄድ እንጃ፣ ግን እሺ እናየዋለን። በትዕግስት እንጠብቅ። እነሱም በጉጉት እኛ ልባችን እንሰቅለው እያስቀመጡ እና ያለውን ነገር እንግዲህ እኛም በተስፋ እንጠብቃለን ማለት ነው። አርጁንዬ ምንም አንልም፣ እግዚአብሔር ይሁን ነው የምንልህ። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው፣ ማፍቀርም ጸጋ ነው። መልካም ልብ ያለው ሰው ይባላልና አንተ መልካም ልብ ስላለህ በመልካም ልብ ስለወደድካት መልካም ልጅ ያንተ ያላሰበችው ልጅ ስለምትሰጥህ ስለሚሰጥህ በትዕግስት መጠበቅ ነው። አንቺ ከሌለሽ እኔ ህይወት አይኖርም፣ ካንቺ ሌላ ህይወት አይቀጥልም፣ ውሸት ይቀጥላል። ከማንም ማንም የማይቀጥለው ይልቁን እስከ ፈጣሪ ስንነጠል ብቻ ነው ህይወታችን የሚያጥረውና የማይቀጥለው። ከሴት ዘንድ ከወንድ ዘንድ ማንም ይንጣ ማንም እንዲያውም የተሻለ ሁሉን ነገር የሚረዳ ሳይነውሩት የሚረዳ ሰው ይሰጣቸዋል። እውነት ብቻኛ መታገስ ነው የሚያስፈልገን። ያ ሰው በህይወታችን መጥቶ የኛ ህይወት ተቀብሎ ከኛ ህይወት ቢወጣ በምክንያት ነገር ነው ያስወጣልን ያን ሰው። ምክንያቱም ያ ሰው ከኛ ውስጥም ተቀምጦ የኛ የማይጠቅመን እኛን የሚያቃጥለን እኛን የሆነ ነገር የሚያደርገኝ ሰው ከሆነ ፈጣሪ ማሳልፎ አይሰጠንም። ለእንደዚህ ያለው ሰው ማለት ነው እኛንም አይሰጠንም፣ እነሱንም አይሰጣቸውም። ስለዚህ አሁንም ደግሞ አንተ እሷ ካለለሽ አንቺ ካለለሽ እኔ እኮ ምንም ነገር መሆን የለም። ትኖራለህ ወንድሜ፣ እውነት ይኖራል። የማይኖር ነገር ምንም ነገር የለም። በዚች ምድር ላይ ማንኖር ከፈጣሪ ቤት ስንርቅ ብቻ ነው ማንኖር። ብዙዎቹም ብለዋል፣ ብዙዎቹም አልፈነዋል ይሄንና ካለሷ ካላንተ ብዙ ነገር ግን ይቀጥላል፣ ህይወት ይቀጥላል ነው በእውነት ነገር። ፈጣሪ ማሳልፎ ስለማይሰጠን ከማይሆነው ሰው እንዲያውም ረሱ አምላኪ ወይ የኔ የማይሆነን ሰው አረቅልኝ ማለት እንጂ የኛን የማይሆነውን ሰው ካቀረበልን እኛ ህይወታችንን፣ ኑሯችንን፣ እድሜያችንን፣ ገንዘባችንን ገብረን በራቁት ማንነታችንን እንወጣለን። እውነት ለመናገር ብዙ ነገር በእህቶች ላይም በወንድሞች ላይም በሌላ ቦታም እየተሰማም ስላለ ይሄ ነገር ከመሆን ቆም ብሎ ማሰብ፣ እንደተናደዱ አለመወሰን፣ እንደተደሰቱ ደግሞ ቃል አለመግባት ነው። ቤተሰብ እኔ ስለይ የምላችሁ ስሜታዊ ሆነን መወሰን የለብንም። በጣም በደስታም ሆነን ይሄን ነገር አደርገዋለሁ ብለን ያንን ሰው ሰብሴንስ ወይም ደግሞ የማናደርገውን ነገር እናደርጋለን ብለን ያንን ሰው ማጓጓት የለብንም። ስናደርግ ማድረግ ነው፣ ስናጣም ማጣት ነው። ብዙ ነገሮችን ስለምናጣ ማለት ነው። እና እንደዛ እያለ ይገኛል እንግዲህ ቤተሰብ። አርጁንም ተወጇለሽ ወይ ታፈቅሯለሽ እንዴ ግን መቼ ነው የምትጋቡት እያለ በተደጋጋሚ ይጠይቃት ነበረ። አዎ ግን ለመጋባት ገና ነን፣ አሁን ይቀረናል። አርጁን እኮ አንተ እኮ በጣም መልካም ልጅ ነህ፣ ጥሩ ልጅ ነህ። ምክንያቱም አንተ የህንድ አክተር እያጫወተው እንጂ አንተ እኮ በጣም መልካም ልብ ያለህ ልጅ ነህ። ማንም ፈልጎ አያገኝህም። ከኔ የተሻለ ሴት ሰጥሃል። ማናት? ስልኳን ስጪ ሲል የሳቁት ማለት ነው። ስልኳን ስጪ ማናት አላለም ጭራሹንም።
እሷ ናት። ለማንኛቸውም እኔ ኤቢ ለአርጁን ትሆናለች የሚል ሀሳብ አለኝ። በእውነቱ ነገር እሱ ያለውን ነገር ካስተካከለ፣ አንተ ጸባይን ካስተካከል ሁሉ ነገር ይስተካከላል ስላለችው ያ ነገር የአርጁን ትሆናለች የሚል ሀሳብ አለን። ምጥንና የኤቢ ቺክ ራሱ የሆነ ነገር አለ። እሱን ስታየው ራሱ እንደ ነው እየሮጠች የምትሄደው እንዴት እንጃን ፈንጥዛ የምትረቀው ማለት ነው ከሱ ዘንድ። እኔ እሱን አልወደውም አልፈልገውም እያለች የምትናገር ልጅ ናት ማለት ነው። እንግዲህ ገዜና ለዛም አንድ ላይ እንደምራቸዋለን፣ አንድ ላይ እናደርጋቸዋለን ብለን ስናስብ ነበረ ቤተሰብ። ያም አልተሳካልንም። እሷ ሌላ በጎን አይታለች ማለት ነው። እንግዲህ አንዳንድ ልብ ሲሻፍት በጣም ከባድ ነው። እሷም ሸፍታለች። አገስቴ ላይ ለወጣ ነው ወዲ ትፈቅድልኛለች እንዴት እያለች ራሱ ያወራችሁ ትገኛለች። ገዜም ደግሞ በሳቅ ሊገለን ነበር። አክስትሽን የት ያለችው ወይ እናት በዚህ የፊቷ ሞላ ያለ በዚህ ጢም ያላት ይልማ የለሁም እንደዛ እያለ ሲያስቀን ነበር፣ ሲያዝናና ነበር። ገዜ ራሱ አንተ ተቀልዲያለህ እንዴ እንደምሬን እያወራሁ ማለት ነው እያለችው ነው። አንቺም የሳቀሽ ሁሉ ባላይ ሆነሽ አገባሻለሁ ላይሽ ላይ አገባሽ ከባልሽ አትባባሽ የሚል ተረት አለና እንግዲህ ልብ ይሆነው ልብ ይባል። የሳቀሽ ሁሉ ሰው አይደለም። አርዶሽም የሚሄድ ይሆን ይችላል። ለዛይ ዛሬ ሁሉን ነገር አላምር ምን ነው የሚያምረው እያልሽ በመልክሽ ማትመኪ። መልክ ምንም ውበት ቆንጂ ቢደፋ ሁሉም ቀሪ ነው። መልካም ልብ ጥሩ ልብ ከሌለ የምን ቢላ ቤት አይሰራም። ፍቅር ከሌለ ፈራሽ ነው። አየሽ ነገሽ ራሱ አሁን እየተምታቱ እየፈረሰ ሁሉ ነገር እየተምታታና ቤት ሁሉ በሀዘን የተሞላበት ቤት የሆነው ፍቅር አለመኖሩ አይደለም። ፍቅር ነበራቸው። እሷ አሳልፎ ሌላ ቦታ ስለሄደ ነው አይደለ? ያን ለማውራት እንግዲህ ሞልቶ ተርፎ ቤት ሁሉም ነገር ሞልቶ ተርፎ ፍቅር ከሌለ በቂ ዜሮ ነው። ሁሉ ነገር ያበቃል ላይ ማለት ነው። ቤት ስላለ በቂ አይደለም። ሀብት ስላለ በቂ አይደለም። ንብረት ስላለ በቂ አይደለም። የመጀመሪያና መጀመሪያ ፍቅር ይበልጣል ከሁሉም፣ ከገንዘቡም ከሁሉም። ሁሉም ነገር ይገኛልና ቤተሰብ ለሁላችንም ፍቅር ይደለን። ያልታሰበ እንጀራ እውነት መናገር ይደለን። ለመዳም ቅመሞች በተለይ ደክመን ሲከፋንም ስናዝንም ስቀን ስንደሰትም ስቀን ብናለቅስም ሁሉን ነገር ምጥጥ አድርገን ለምንችለው ቢደክመንም ቢረበንም ሁሉን ነገር ለምንችለው ለሰው አስረድተን ለማይረዱን ሰዎች ተናግረን ዝም ብለን ከምን እኛም ያልታሰበ እንጀራ ይስጠን። እውነተኛ ያሰብነውን ሳይሆን እሱ ያሰበልንን ይደለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን አድሉ። እኛም ኦፋዬ ይሄ ነበር ትናንትና እንዲህ ነበር ዛሬ እንደዚህ ሆነ ብለን ለምስጋና የምናቀርብ ያድርገን እላለሁ። ቤተሰብ ደስ የሚል ኑሮ ይደለን። እንግዲህ በቀጣይ እስከምንገናኝ ከዚሁ እያልኩ ሰናበታችኋለሁ። መልካም ጊዜ እላችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ። ከልብ አመሰግናለሁ።